ማደግ በጣም ቀላል ነገር ባይሆንም ግን ያስደስታል። ማደግ በጣም ጊዜ ይፈጃል። እድሜ፣ ጊዜ፣ ጉልበት፣ ኢንቨስትመንት በጣም ነው ኮንሱም የሚያደርግብህ። ግን ማደግህን ስታየው ወርዝ ያደርጋል። እንደግ፣ እንለወጥ፣ እንሂድ። ወዴት? እዛው ክርስቶስ ላይ ወደ ብስለት። ማቹር ማረጋችን የሚለካው ከክርስቶስ አንጻር። በስሏል፣ ጨርሷል ተብሎ ተመርቆ የሚያቆም የለም። እድገት አቁመሃል ማለት መሞት ጀምረሃል ማለት። ምንም የማያውቅ ሰው ነው የጨረሰ የሚመስለው። የምታውቁ ከሆነ በእግዚአብሔር ቤት ውስጥ እንደማታውቁ ነው የምታውቁት። ወደ ጌታ ስትጠጋ ከበራል ጥቂት ብርሃን ይልቅ በጣም ብዙ የሚቀር ነገር እንዳለ በደንብ አንደርስታንድ ታደርጋለህ። ዴብዝ መጨመር ያስጨንቅሃል። ኢየሱስ ላይ ያለ ጥልቀትን መጨመር ግን የሁል ጊዜ አሳይመንት ነው የሚሆነው። መንፈሳዊ ዓለም ደግሞ ብዙ ጊዜ በባህሪው ያለቀ ይመስላል፣ የጨረሳችሁ ይመስላችኋል። የሌቭል ጉዳይ ነው እንጂ ሁላችን መሻር ያለብን ነገር አለ። ምናልባት ትላንትና የመጣ ሰው ትላንትና ስለመጣ ገና ብዙ ነገር ስለማያቅ የሚሽረው የልጅነት ጠባይ ሊሆን ይችላል። አንዳንዶቻችን ደግሞ ከዛ ትንሽ ፈቀቅ ያለ ልንሆን እንችላለን። ግን በእግዚአብሔር ቤት ውስጥ እድገት አያቆምም፣ ብስለት አይቋረጥም። በቃ በስሏል፣ ጨርሷል ተብሎ ተመርቆ የሚያቆም የለም። እድገት አቁመሃል ማለት መሞት ጀምረሃል ማለት። አብቅቷል ከዚህ በኋላ ምን አለ ያልኩ ቀን በልሳን ጸልየ ትንቢት ጨምረህበት አጋንንት የወጣ ቀን ቀና ብለ ሰው አልሰማም ያልክ ቀን በእውነት የጊዜ ጉዳይ ነው። በአካል ባትሄድም እውነቴን ነው። በጣም ስለምወዳችሁ ነው እውነትም ነገር። መንፈሳዊ ዓለም ደግሞ ብዙ ጊዜ በባህሪው ያለቀ ይመስላል፣ የጨረሳችሁ ይመስላችኋል። አጠገባችሁ ካለ ሰው ጋር ትከሻ ትለካኩና ምን ያውቃል እሱ እኔ እንትንን እኮ በእንትን በኩል እኮ አውቃለሁ፣ እንትንን በእንትን አጥንቼዋለሁ እንላለን። ሁል ጊዜ ብስለታችን ማቹር ማረጋችን የሚለካው ከክርስቶስ አንጻር። የጳውሎስ አልቲሜትሊ ከፊቱ የሚያስቀምጠው ፎከስ አድርጌ እሄዳለሁ፣ ያንን እየሻርኩ ሌላ ለመያዝ፣ ይህን እየተወኩ ሌላ ለመያዝ የሚለው ክርስቶስን ነው። ሲኒየር የለውም አለው። ጴጥሮስ ሲኒየሩ ነው፣ ዮሐንስ ሲኒየሩ ነው። በጣም ብዙ ከሱ የቀደሙ አሉ። ሮሜ ላይ ጽፏል። ከኛ የቀደሙ ሐዋርያት ብሎ ጽፏል አሉ። ባይዘው ጴጥሮስ ምናምን ብቻ እንዳይመስላችሁ፣ ሮሜ ላይ በስም አስቀምጧቸዋል። የቀደሙ በእምነት የሚቀድሙን ይላል። የሉትም አሉት ሲኒየሮች። አልቲሜትሊ ግቡ የት ጋር? ኢየሱስ ጋር፣ ክርስቶስን እስክንመስል ነው የሚለው። ስለዚህ ይሄ ሰውዬ ካልሞተ በቀር እድገት አያቆምም። መኖር ጨርሶ ወደ ጌታ ሲሄድ ነው ጳውሎስ እድገት የሚያቆመው። መሬት ላይ እስካለ ድረስ የእግዚአብሔርን ቃል ያጠናል፣ ይጸልያል፣ ይተጋል፣ ይሽራል የነበረበትን የመጨረሻ ደብዳቤው አይደል? የሁለተኛ ጢሞቴዎስ ምዕራፍ 4 ላይ አንተ ጋራ ያለውን በርኖሱንና ጥቅልሉን ላክልኝ እኮ ያለው። ምን ይሰራለታል? ጥቅልል። ኦልሬዲ ወደ ጌታ ለሄድ እንደሆነ እሱም እርግጠኛ ነው። ሩጫ ጨርሻለሁ፣ ሃይማኖት ጠብቄያለሁ፣ መልካም ገድል ተጋድያለሁ፣ ወደ ጌታ መሄዴ ነው ብሎታል እኮ። ምናልባት ላደርስብኝ ትችላለህ፣ ልምጣ እንኳን ብትል ብትመጣ ደስ ይለኛል፣ ግን ላደርስብኝ ትችላለህ። ለምን? አንተ እስክትመጣ እኔ ቀድሜ ልሄድ እችላለሁ። ምናልባት ስትመጣ ባታገኘኝ በእግዚአብሔር ቤት መኖር እንዴት እንዲገባ ጽፍልሃለሁ። ጳውሎስ ወደ ጌታ ሊሄድ እንደሆነ እርግጠኛ ነው። ወደ ጌታ ሊሄድ እንደሆነ እርግጠኛ ሆኖ ምንድነው አምጡ የሚለው? ጥቅልል። ለምን? ሊያነብ። ጳውሎስ የደረሰበት መንፈሳዊ ደረጃ ብዙዎቻችንን የሚያስቀና፣ በጣም ብዙ ጊዜ የምናጠናው፣ የምንጸልየው፣ የምንተጋው ይሄ ሰው የደረሰበት ቦታ ለመድረስ ሊሆን ይችላል። ይሄ ሰው የራሱ ምን ይላል? እዚህ ሁሉ ጋር ደርሶ ጥቅልሉን ላክልኝ። ስለማያውቀው ነው፣ ያውቀዋል። ስላላነበበው ነው፣ እሱ አንብቦት ነው ለጢሞቴዎስ። እና ደግም ያነበዋለሁ። ለምን? እድገት አይቆምም። እስክሞት አጠናለሁ፣ እስክሞት ከእግዚአብሔር ቃል ጋር ህብረት አለኝ፣ እስክሞት ድረስ እጸልያለሁ። ምንም የማያውቅ ሰው ነው የጨረሰ የሚመስለው። የምታውቁ ከሆነ በእግዚአብሔር ቤት ውስጥ እንደማታውቁ ነው የምታውቁት። ወደ ጌታ ስትጠጋ ከበራል ጥቂት ብርሃን ይልቅ በጣም ብዙ የሚቀር ነገር እንዳለ በደንብ አንደርስታንድ ታደርጋለህ። ዴብዝ መጨመር ያስጨንቅሃል። ርዕስ ላይ ያስጨንቅ ይችላል። ርዕስ ኦልሬዲ ኢየሱስ ሊሆን ይችላል። ኢየሱስ ላይ ያለ ጥልቀትን መጨመር ግን የሁል ጊዜ አሳይመንት ነው የሚሆነው። እንደግ፣ እንለወጥ፣ እንሂድ። ወዴት? ወደ ብስለት፣ ወደ ፐርፌክሽን አይደለም፣ ወደ ብስለት፣ ማቹር ወደ ማድረግ እየሻርክ መሄድ አለብህ። ናቹራል ነው ልጅነትን መሻር፣ ሚራክል አይደለም ልጅነት መሻር፣ ናቹራል ነው ፕሮሰስ። በህይወት ያለ ሁሌ ይሽራል። ተአምር አይደለም ልጅነትን መሻር፣ ልጅ ሆኖ መኖር ነው እንደውም ተአምር። አለማደግ ነው ምትሃት። እንዴት አያድግም? በጣም መታገስ የሚያቅት ነገር ምን እንደሆነ ታውቃላችሁ? በጣም ታላቅ ሰው ሆኖ በጣም እንደ ልጅ ቢሆን ረጅም ዘመን ኖረው ግን ስቲል እዛው ጋር ናቸው። ፋይት ያደርጋል። ምዕራፍ 5 አልበቃሉ፣ ምዕራፍ 6 ላይ መጣ።
የልጅነትን የመጀመሪያ ትምህርት እንሻር። ስለማ ስለ ክርስቶስ እና ወዴት እንደ እዛው ክርስቶስ ላይ ወደ ብስለት። አሁን ክርስቶስን ማወቅ የልጅነት ትምህርት ነው። ወደ ሌላ ነገር እደጉ አይደለም ያለው። ስለ ክርስቶስ የመጀመሪያ ትምህርቱን እንለፈውና እንደገና ስለ ክርስቶስ አለ ሌላ ትምህርት። ማደግ በጣም ቀላል ነገር ባይሆንም ግን ያስደስታል። ማደግ በጣም ጊዜ ይፈጃል፣ ጊዜ ይፈልጋል። እንዳልኳችሁ እድገት ምትሃት አይደለም። አቤት እድገት በጸሎት ቢሆን የእጅ ተጭኖ ቢመጣ በኢየሱስ እደግ ብቃል ብቅል አይደለም። እና እድሜ፣ ጊዜ፣ ጉልበት፣ ኢንቨስትመንት በጣም ነው ኮንሱም የሚያደርግብህ። ግን ማደግህን ስታየው ወርዝ ያደርጋል። መለወጥ በእግዚአብሔር ቤት ውስጥ ያለ ትልቅ ነገር ነው። አስቡት እንግዲህ በእውነት እኛ ስንለወጥ ለራሳችን ደስ ካለን የሚያይን ሰው ከተደሰተ ወላጃችን አስቡት። እናንተ ልጆቻችሁ ሲያድጉ ምንድን ነው የሚሰማችሁ? ልጅነትን እየሻሩ እያደጉ ስታዩ የማጠበቀውን ነገር ልጅ ሲነግር ክሪቲካሊ ቲንክ ማድረግ እንደጀመረ ስታይ ትደሰታለህ። እንዴት አሰበ ትላለህ። እንዴት ለምን እድገቱ አስደስቶ። ባያድግስ የጸሎት ርዕስ ነው፣ የቤት ስራ ነው፣ ነው የሚያስብልህ። ለምን ትላለህ። ሲያድግስ ትደሰታለህ። አትነግረውም እኮ አደክ ምን አለ አትልኮ ትችላለህ፣ ግን ደስ ይላል። ወላጅ አለ ሰማይ፣ ማደግህ የሚያስደስተው አለ። ማቹር አረገ ይላል ጸሎትን ሲሰማ። ጸሎት ቀይረህ አብላኝ አጠጣኝ አልበሰኝ ከማለት አልፈ ልጅህን ግለጥልኝ ስትለው ይላል አብ። የሚበላ እኔ ልጄ ጸልዮ ነው እንዴ ጫማ መገዛለት? ዳዲ ባክ ግዴታዬ ነው እኔ እግሩ ነው እንጂ ይሄ ነገር ይጠባዋል ብዬ የምገዛለት። ጸልይ አልጸልይ ጫማ ሰጠዋል። እኔን ስለማወቅ ግን ከኔ ጋር ፌሎሺፕ ያደርጋል። አይ የአባት ኃላፊነት አለ። የልጁስ ፌሎሺፑን ኢንቲሜሲውን ሲጨምር ቁርኝቱ የነፍስ ሲሆን እኔን አንደርስታንድ ያደርገኛል። እኔን አንደርስታንድ ሲያደርገኝ እምገዛለት ጫማ አይደለም የኔ ሆኖ በሙሉ የሱ እንደሆነ ይገባዋል። ምን ያህል እንደምወደው ሲያቅ የሴኪሪቲ ጥያቄ የለው። አየህ አባትን በጣም ስትጠጋው ቅዱስ ቃል ውስጥ ነው እግዚአብሔር ማን እንደሆነ የምታውቀው። ከዚህ ቃል ውጭ ምን ይነግርሃል? እስቲ ተንበርክከ መንፈስ ቅዱስ መጥቶ እግዚአብሔር ማለት እግዚአብሔር አያስረዳም። ይኸው ተጽፎ ተቀምጧል። ገልጠ ማንበብ ነው። መንፈስ ቅዱስ የሚያግዝ ስታነብ ያበራልሃል። ከዛ ውጭ እግዚአብሔርን አንደርስታንድ ብታደርገው መጽሐፍ ውስጥ ነው። ግለጡት፣ ክፈቱት። እውነቴን ነው የምነግራችሁ። አይ ልክ እሱን አንደርስታንድ ስታደርገው እግዚአብሔር ማን እንደሆነ ሲገባ አንዳንድ ነገር ያንን በማወቅ ውስጥ ይሻራል። እምፈራው ነገር ምን ነክቶኝ ነው ትላለህ፣ ትስቃለህ። ባይዘው ጥሩ ነው፣ በጊዜው ጥሩ ነው። ስታድግ አይ እሱ ልክ እንዳልሆነ ሲገባ አይ ልክ ነህ እያደግክ ነው ማለት ነው። መሻር እንዲህ እኮ ትል ነበር ልጅ እያለ ሲባል ኧረ እኔ አላልኩም። ሽራ እኮ ነው። አንዳንዱስ እስቲል እያለ ነው። እና ታዲያ ብልስ ይላል። ሻሩ አሜን በሏ። በጣም ነው የምወዳችሁ። እንዴ እደጉ፣ ግን እንዴ እደጉ፣ ተለወጡ፣ ቀይሩ፣ መልካችሁ ይቀየር፣ ወደ እግዚአብሔር ኑ፣ ምሰሉት። እስቲ አሜን በሏ። ሁሌ ነው የምነግራችሁ። አሁን የተወለደ ልጅ ደስ አይልም? ልጅ ሲወለድ እኔ የመጀመሪያ የተወለደ ቀን ሳየው እምባህን አትቆጣጠርም። ልጅህን ስታይ አታቆም እኮ። የዛን ቀን እኮ ነው ያየው። እንዲህ ሳየው ኦ ማይ ጋድ